ተመልካቾቻችን ከሚስክ መረጃ ተመልሰን መጥተናል። እንግዲህ እንደሰማችሁት ሚስክ መረጃ ላይ ለሐጅ ለዘንድሮ ሐጅ እንግዲህ የሚሄዱት ሰዎች ከ2 ሚሊዮን በላይ ሰዎች እንደሚሄዱ እንግዲህ መረጃው ላይ ሰምታችሁታል። እንደዚሁም በጋዛ ላይ እንግዲህ ተባብሷል፣ ነገራቶቹ ተባብሰዋል እንደሰማችሁት ከሆነና ለዚህም ደግሞ ሐጅ ላይ ያላችሁ ሰዎች ለሐጅ የምትሄዱ ሰዎች እንዲሁም ዱዓ እንድታረጉላቸው ሁሉም በየቤቱ ያለው ሰው በተቀላላ ዱዓ እንዲያረግላቸው ከወዲሁ እንጠይቃለን ማለት ነው። ቀጣይ ፕሮግራማችን እንግዲህ የሚሆነው ኡንስቶክ ነው። ኡንስቶክን እንግዲህ የምናየው ይሆናል። ያሁኑ ፕሮግራማችን ላይ ኡንስቶክን የምንጀምረው እኛው የፕሮግራሙ አዘጋጅና አቅራቢዎች ራሳችንን እንግዲህ በአሁኑ ላይ አሳትፈናል ያለነው የህይወት ውጣ ውረዶችን የሚያስደስቱ ነገራቶችን ለሰዎች ያስተምራሉ ለእናንተ ያስተምራሉ ብለን ያልናቸውን ነገራቶች በጠቅላላ ወደ እናንተ በእኛው ጀምረናል ማለት ነው። ያሁኑ ላይ ከዚህ ቀጥሎ የሚቀርበው ፕሮግራም ላይ ኡስታዝ መሐባና ኡስታዛ ሰሚራ ምን አይነት አስተማሪ ነገር አለው የሚለውን ህይወታቸውን ለኛ የሚያካፍሉን ለተመልካቾችም የሚያካፍሉ ይሆናል ማለት ነው። ወደ ኡንስቶክ እንሄዳለን። አብራችሁን ቆዩ። መርሐባ የተወደዳችሁ ተመልካቾቻችን፣ አሁን ደግሞ የምንገኘው ኡንስቶክ ላይ ነው። የመጀመሪያው የኡንስ ፕሮግራም ላይ ነው አሁን የምንገኘው። የዛሬው ፕሮግራማችን ኢንሻአላህ ተዓላ የሚሆነው ተመልካቾቻችን ስለ ራሳችን የሚስክ ሱና ክሩ ወይም ደግሞ እዚህ የምታዩቸው ሆስቶች በጠቅላላ ምን አይነት ውጣ ወረዶችን አይተናል የሚለው ሁሉም የራሱ ህይወት አለው። ሁሉም የራሱ ህይወት አለው። ሻይደር መሐባ ሸሙስጠፋ ሰሚራም እንደዚሁ ሁላችንም የራሳችን የሆነ ውጣ ወረዶችን አስተናግደናል። ሙሉ ለሙሉ ከተወለድንበት ጀምሮ እስካሁን ያለውን ነገር እንኳን መዘርዘር ከ2 ሰዓት በላይ ቢወስድም ለአንድ ሰው ራሱ ከባድ ነው የሚሆነው። ስለዚህ መርጠን ከየራሳችን ለተመልካቾቻችን ምን አይነት ፕሮግራም ኡንስቶክ ምን አይነት ፕሮግራም እንደሆነ ለማመላከት እንዲመቸን የራሳችንን ታሪኮች እንጀምራለን ማለት ነው። ኡስታዝ ሀይደር ምን ይመስላችኋል? ኸይር ነው። አይዋ ሰሚራስ እንደዛ ብናደርግ ጥሩ ነው። ፈርቀዳጅ መሆን መቻል አለበት። የራሳችንን ውጣ ወረድ ተናግረን ተመልካቾችን ከዛ ደግሞ መናገር የሚፈልግ ሰው ያው ባለፈውም እንዳልነው በቴክስት አሳውቁም እንዳልነው አይዋ ያሳውቁናል። አይዋ ኢንሻአላህ ተዓላ። ስለዚህ ከማን ተመልካቾችም ጋር ማን ናቸው የሚለውን በሰፊው እንዲያውቁንም የሚያደርግ ነው ብዬ አስባለሁ። አይዋ ሁላችንም በየቤቱ የሚከታተልም እኛም ከህይወታችን ውስጥ የሆነ ፓርት በጣም አስደስቶናል፣ የሆነ ፓርት ደግሞ በጣም አበሳሽቶናል ወይም አሳዝኖናል ማለት እንችላለን። ከኔ እንጀምር ብንባል በጣም የተደሰትኩበት ጊዜና በጣም ያዘንኩበት ጊዜም በህይወቴ ውስጥ አጋጥሞኛል። በሶስት ብንከፍለው ኡስታዝ ምን አንደኛ በልጅነት እንደዚህ አይነት ያጋጠማችሁ ነገር ካለ ያው እናት ወይም አባት ወይ እህት ወንድም ሲነግሩ የሰማችሁት፣ ሁለተኛ ካደጋችሁ በኋላ ማለትም قبل الزواج ያለውና بعد الزواج ያለው ወይም ደግሞ የሰርጉ ቀን ያለም ሊሆን ይችላል። ምሳሌ አሁን ሙስጠፋ አለው የሰርጉ ቀን አለው የሚነገር ነገር አለ የሚነገር አለው። ሽማግሌውም ሚዜውም አጃቢው በሚዜ መልክ ሳይሆን በአጃቢውም ሽማግሌውም አንድ አይነት የሆነ ሰው አለ። እቻ አልহামዱሊላህ ሙሽራው እንደዛ አልሆነምና ፈይደን ምን ልናገር ነው እናንተ ከተናገራችሁ ነው የምታወራው አለ ማለት ነውና በእንደዚህ ብለን ብንከፍለው ወይም በአራትም ማድረግ እንችላለን። እሺ ስለዚህ ከእናንተ አሪፍ ሀሳብ ነው። ምክንያቱም ከዚህ በኋላ የምንጋብዛቸው ሰዎች ኡንስቶክ ላይ የምንጋብዛቸው ሰዎች ነገራቶችን ሲነግሩን በእንደዚህ አይነት መልክ ነው መቼም የሚነግሩን ራሳቸውን ካወቁበት ጊዜ ጀምሮ ነው የሚሆነው። በልጅነት እንደዚህ አይነት ባህሪ ነበረኝ ራሴን ካወቁበት ጊዜ ጀምሮ ደግሞ እንደዚህ አይነት ራሴን እያዳበርኩ በዚህ ባህሪ ወይ ደግሞ ይሄ ባህሪ ነበረኝ ያለቀቀኝ ባህሪ ምናምን አይነት እያሉ ይመስለኛል የሚያብራሩልንና ኦኬ። መጀመሪያ እንግዲህ የዛሬ የኡንስቶክ ፕሮግራማችን የራሳችንን እናውራ በተባለ ሰዓት ያዘጋጀሁት የነበረው አሁን ኡስታዝ ሀይደር ባሉት መልኩ አልነበረም። ስለዚህ እንዴት ነው በዚህ ሰከንድ አሁን ባሉት ዘይ ውስጥ ልናገር የምችለው ስለ ራሴ የሚለውን قبل الزواج እና ከዚዋጅ በኋላና እንዲሁም ደግሞ በልጅነት ጊዜ አካባቢ እስከ እድገት ድረስ ያለው እስከ እድገት ድረስ ሳይሆን አሁን እስካለው ድረስ
እንግዲህ የመጀመሪያው ከሰዎች ጋር ወይም ከብዙ ኸልቅ ጋር የመገናኘት ሂደት ነው በልጅነት የነበረው። ያው ማንኛውም ሙስጠፋም እንደሚያውቀው ማንኛውም ገርጂ አካባቢ ያለ ሰው የሚያውቀው እናንተም እንደምታውቁት አብዛኛውን ጊዜያችንን መድረሳ ውስጥ ነው ያሳለፍነው። የመድረሳ ልጆች ነን። ጨዋታችንም እድገታችንም ሁሉም ነገራችን መድረሳ ውስጥ ነው የነበረው። መዋላችን ከዛም በላይ ብዙ ነገራችን የነበረው ገርጂኑ መድረሳ ውስጥ ነው የነበረው። የመማርም የማወቅም ብዙ ነገር የነበረው እዛ ውስጥ ነው። ልምድም የማግኘት ሐታ ሆስቲንግ እንደዚህ አይነት ፕሮግራሞችን የማዘጋጀት ልምዱ ራሱ የመጣው ከኑር መድረሳ ነው። መድረክ የመምራት ልምድ የመጣው ከኑር መድረሳ ነው። ሌላም ጉዳዮች የመጡት ከዛ ከኑር መድረሳ የመውሊድ ፕሮግራም ከማዘጋጀት ጋር ተያይዞ ነው እና ይሄ ተያይዞ የመጣ ትልቁ ነገር በጣም የሚያስደስተኝ ነገር የነበረው ኑር መድረሳ ውስጥ ኖሮ ጀማዓ ውስጥ መኖር፣ ምን አይነት ጀማዓ ውስጥ መኖር ወይም ደግሞ ከዛ ጀማዓ ውስጥ ወይ በመሪነት ደረጃ ወይንም ደግሞ በመስራችነት ደረጃ የጧሃ ጀማዓን እዛ ውስጥ በመሆኔ قبل الزواج ከነበረው በጣም ያስደስተኝ ይሄ ነው። ጧሃ ጀማዓን መስርተን እዛ ውስጥ መኖሬ፣ እዛ ውስጥ አንድ ጀማዓው አባል ሆኜ በመኖሬ በጣም ደስተኛ ነኝ። በጣም ብዙ ነገራቶች አልፈዋል። አንድ ነሽዳ ለማውጣት ፈርቀዳጅ ከነበሩ ሰዎች መካከል የኑር መድረሳ የጧሃ ጀማዓ መሆኑ የማይረሳ የማይዘነጋ ነገር ነው። ማንኛውም ሰው ወደ ነሽዳና ወደ መንዙማ ኢንዱስትሪ ሲመጣ ጧሃ ጀማዓን ልምድ መጠየቅ በጣም የተለመደ ነገር ነበረ። አሁን ቀለው ነው ነገሩ። ዩቲዩብ ከመምጣቱ አንፃር በጣም ብዙ ቴክኖሎጂዎች ከመምጣታቸው አንፃር ነገሮች ቀለው ነው እንጂ በጧሃ ጀማዓ ጊዜ በጣም ከባድ ነበር ነሽዳ ማውጣት። ያንን ሁሉ አልፈናል። ለምሳሌ ገንዘብ በመሰብሰብ ሂደት አሁን አንድ ሰው በበጎ ፈቃደኝነት ነሽዳ ላወጣ ነው እና አግዘኝ ቢባል አንድ ሰው ቢያናግር ስፖንሰር ሊሆኑት ብዙም ችግር የለም። አሁን በጣም ብዙ ድርጅቶች አሉ ለማስተዋወቅ። ለነሽዳ እንኳን ሳይሆን ኖርማል ቲክቶክም ምንም የሚሰራ ሰው በቃ ራይድ ልሰራ መኪና ግዙልኝ ቢል ላይቭ ገብቶ ይዋጣለታል። ቀለል ብሏል እንደድሮ አይደለም። ትክክል ወላሂ። በዛን ጊዜ ግን የጧሃ ነቢ ነሽዳን ለማስመረቅ እና አርሂቡ ነቢ እሰይ ነብይና አሁን ተመልካቾች የሚያስታውሷቸው ጧሃ ነቢ ነሽዳን ለማሳተም የነበረው ስቃይ ግን በጣም ከባድ ነበር። ለምሳሌ ከመርካቶ እስከ ገርጂ ድረስ በእግራችን የሄድንበት አጋጣሚ አለ። ምክንያቱም የታክሲ ከተጠቀምንበት ከምናሳትምበት ላይ ስለሚቀነስ ማለት ነው። ስለዚህ ከመርካቶ የነበረው ታክሲ እንግዲህ እንደሆነ ትንሽ ነው እኮ 52 ቁጥር ባስ አሁንም ከመርካቶ ገርጂ ትሄዳለች 50 ሳንቲም ናት። ግን 50 ሳንቲም ለሁለት ሰው 1 ብር ለምን እንቀንሰዋለን? በእግራችን ለምን አንሄድም ብለን ውስጡን የሄድንበት አጋጣሚ አስተውሳለሁ። አንድ ዘመድ ገንዘብ ለመጠየቅ ሄደን እንዲህ ጎሎን ነው ምናምን ስንለው ኦኬ ብሎ 3500 ብር ሰጠን። በቃ ከ1 ሚሊዮን ብር በላይ እንደሰጠን የቆጠርነውና 3500 ብር ሰጠን። አላህ ያቆየው ምናምን ብለን በቃ ያላደርግነት ዱዓ የለም። አንዱ ደግሞ 30 ጊዜ ተመላልሰን ካምፓኒው ላይ 30 ጊዜ ተመላልሰን ስንት ብር ቢሰጠን ጥሩ ነው? 1000 ብር። አንተስ? 500 ብር ሰሙ 300 50 ብር ነው የሰጠን። 30 ብር ለገመት ነበር ካምፓኒ ስላላችሁ ስሙ ካምፓኒ መሆኑ እኮ ነው። ወደሱ የተመላለስንበት ታክሲው በቃ ውጣ ውረዱ ፀሐዩ ምናምን አስታውሰዋለሁ አሁን ድረስ ማለት ነውና ልክ እሱ ጋር ገብተን ጥላ ነገር ስናገኝ በቃ ላባችን ጠርገን ምናምን ሰውየው ጋር ለመግባት ነገኑ ሲለን ከነጎዲያ ሲለን እኛም ያለ መታከት ሄደን አኺራን 50 ብር ሰጥቶ ሸኘን እና በጣም 50 ብርም ደስ ብላለች። ያኔ የዛን ጊዜ 50 ብር ማግኘታችን ትንሽ አልነበረ። ከዛ በዚህ ህይወት ደግሞ ከነሽዳ በፊት ከዚዋጅ በፊት ከነበረው የጧሃ ጀማዓ ስኬት ትንሽ የሚያሳዝነኝ ነገር ደግሞ በጣም ብዙ አቅደን ብዙ እንሄዳለን ብለን ያሰብነው የጧሃ ጀማዓ መፍረሱ ወይም ደግሞ ረጅም ጊዜ አለመቀጠሉ በጣም የሚያሳዝነኝ በህይወቴ እስካሁን ከሚያበሳጩኝና ያ ነገር ባይከሰት ብዬ የማስባቸው ነገራቶች ናቸው። ምክንያቱም በጣም ብዙ ነገር ነድፈናል፣ በጣም ብዙ ነገር አቅደናል። ማሻአላሁ ካን ወማ ለም የኩን አላህ ያለው ነው የሚሆነውና የጧሃ ነሽዳ ጀማዓ ግሩፕ መፍረሱ ከዛም በኋላ በተለያዩ ጀማዓዎች መቀጠሉ በጣም የሚያሳስበኝ ወይም ደግሞ የሚያስቆጨኝ ነገር ነው ማለት እችላለሁ። ሌላው በጣም በህይወቴ ላይ ከሚያሳዝነኝ ነገር መካከል እናቴን እንግዲህ ያሳደገችኝን ሂደት የሚያውቁኝ ያውቁታል። በጣም በጥሩ ሁኔታ ያደኩ ልጅ ነኝ ማለት እችላለሁ። ለረጅም ዓመታት ብቸኛ ልጅ ነበርኩ። ለእናቴ ብቻ ሳይሆን ለአያቶቼም ጭምር ብቸኛ ልጅ ነበርኩ ማለት ይቻላል። ስለዚህ አጎቶቼም ምናምን እናቴም በጣም
ጥሩ እንክብካቤ የሚያደርጉት ለኔ ነበር ማለት ይቻላል። ብቻ በትምህርት ሂደቱ በሌላውም ነገር እናቴ የምታደርግልኝ ድጋፍ ቀላል አልነበረም። በቁርአን ወይም ደግሞ በዕልም ጉዳይ ላይም በጣም ከጎኔ ነበረች። መማር የምፈልገውን ነገር በእኔ ምርጫ ድሮ ወላጅ ይታወቃል በራሳችን ምርጫ ሳይሆን ይሄን ተማር በቃ خلاص ብሎ የሚያስገድድበት የነበረው እሷ ግን ከዛ ቀድማ ነቅታ በእኔ ምርጫ ምንድነው መማር የምትፈልገው? እንዲህ ነው መማር የምፈልገው ተማር። ምንድነው አሁን የምፈልገው? እንዲህ ነው የምፈልገው። ምንድነው የምትፈልገው? መርከዝ ነው መግባት የምፈልገው ግባ። ሀታ ትምህርት አቋርጬ እስከ መግባት ድረስ እስክትፈቅድልኝ ድረስ። ከዛም በኋላ የአዱኛ ስራ ገባን፣ እንቅስቃሴዎች ጀመርን። ገንዘብ መያዝ የሚባለው ደረጃ ላይ ተደረሰ። ከዛ እናቴ መኻደም በምፈልግበት ሰዓት ምንድነው የፈለግሽው? ምንድነው ያማረሽ ብዬ መጠየቅ በመጀመርበት ሰዓት ወደ አኺራ ሄዳለች። ያ ነገር ያው በህይወቴ ላይ መጥፎ እንግዲህ አላህ ቀደር ነው። ወደ አኺራ ሄዳለች። ያ በጣም የሚያሳዝነኝ እና ማልችለው መግለጽ ማልችለው አይነት ነገር ነው ውስጤ ላይ ያው ጥሎ የሚያልፈው አይደለም። ድሮ እናታቸው ጋር ስንኖር አሁን በሐያት ያሉ እናቶቻችን እንግዲህ ሌሎቹን አላህ ያቆይልን ምን ያህል ስሜት እንዳለው በጣም የኔ አይነት ስሜት ያላቸው ሰዎች ሁሉ ይረዱታል። ስለዚህ እናት በሐያት እያለች መኸደም ነው ልክ እንደኔ እንደነሆን ነው በቃ ምለው። አሁን የሆነ ነገር ሲመጣ በጣም ያሳዝነኛል። ድሮ እናቴ እንዲሆነክ ላይህ ነው የምፈልገው ልጅ ወልደክ ሚስት አግብተክ ቤተሰብ በጣም የሚመኘው ነገር ደግሞ የዒድ ቀን የምናምን ቀን ለየት ያለ ቀኖች ላይ እናት ቤት መሄድ ነው። የሆነ ከሚስት ጋር የሆነ ድፎ ይዞ በግ ይዞ ይችላል። የዒድ ቀን ያንተ ልጆች ምናምን እዛ ቤት ላይ የሚኖረውን ነገር እናቴ በጣም የምትፈልገው ድባብ የነበረ ነገር ነው። ያው ያህንን ሳታይ እኔም ከማግባቴ በፊት ወደ አኺራ ሄዳለች ማለት ነው። ከዛም በኋላ ኢንሻአላህ የሚኖረው ኑሮ እንዴት ሆነ ለሷም ይሁን ሌላ እንዲሁ ከተመልካቾቻችንም ከሌላም ያጡ ይኖራሉና እናት፣ አባት፣ እህት፣ ወንድም አላህ ለነሱ እንዲያደርስልን ፋቲሃ አንድ ላይ እንቀራላችሁ። ያው ፋቲሃ ቀራን ማለት ዛሬ ዱንያዊ ጥቅም ለነሱ ባታደርጉላቸውም ዋናው ይሄ ነው፣ ትልቁ ይሄ ነው። ፋቲሃው ዱዓው የመሳሰለ ነውና ኢንሻአላህ خاصة ለእናታችሁ نقرأ لهم الفاتحة. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. الله يرحمك. مرحبا بارك الله فيكم. ከዛ በኋላ እናቴ ከሞተች ከአንድ አመት በኋላ ወደ ማግባቱ እንቅስቃሴ አመራን ማለት ነው። ከዚህ በህይወቴ ላይ በጣም የሚያሳዝኝ እናቴ ሞት ነው ከማለቱ ጎን ለጎን በአጋጣሚ እናቴ እኔ እንዳገባ ስለምትፈልግ ሚስቴ የምትሆኗ ወደፊት ሚስቴ ትሆናለች ብዬ ያሰብኳትን ሴት ወስጄ አሳይቻት ነበረ። ያኒ እሷ ልትሞት ከአንድ አመት በላይ ሲቀራት እያመማት ነው፣ ነገር ግን መንቀሳቀስ ትችላለች፣ ሰውን መለየት የምትችልበት ያኒ ደህና በነበረችበት ጊዜ ወስጄ አሳይቻታለሁ። እኔ በራሴ ቃል ወደፊት ማገባት ሚስቴ እቺ ናት ባልላትም በሰው ሰምታ ኦኬ እሷ ናት ብላ ወስዳ ቤቷ ወይም ቤታችን አምጥታት እኔ ሳላውቅ ማለት ነው ቤት ተخدማለች ሚስቴ በእናቴ ማለት ነው። እናቴም በዛን ጊዜ ማታ ቤት ስመጣ እንዲህ አይነት ነገር ሰምቻለሁ እና ጥሩ ነው ደስ ብላኛለች የሚል ነገር ከሷ መስማቴ ደግሞ በጣም በቃ አሁን ባገባኋት ሚስቴ በጣም መደሰትበት ነጥብ ነው ማለት ነው። ምክንያቱም አይታታለች ወዳታለች የሚል ራሷን ያገባችሁት እሱ በጣም ደስ የሚል ነገር ነበረ። ከዛ በህይወቴ ደግሞ በጣም ደስ የሚለኝ ነገር ያገባሁበት ቀን በጣም ደስ ይለኛል። ምክንያቱም የወንድምነት የሰዎች በዲን የተዋወቁ ወንድሞች ከብር ከተዋወቁ ወንድሞች በላይ እውነትም ወንድም የሚሆኑበት ነጥብን ነው ያየሁትኝ ማለት ነው። በጣም የሚገርም ነገር ነው ይሄ። በጣም ደስ ያለኝ ነገር ነው። የዛን ጊዜ የነበረው ሰዎች ትብብራቸው ለኔ የነበራቸው ፍቅር በጣም ደስ ይል ነበረ።
እንደው አሁንም ባገባው ሌላ ሚስት ሳይደል አይደለም ሌላ ሚስት ሳይሆን በቃ ራሷን አሁንም ደግሜ ባገባው እስክ ድረስ በጣም ደስ የሚል ጓደኞቼ ወንድሞቼ እነ ሙስጠፋ ሌሎችም ወንድሞች በአዱኛ ስራ ቦታ የተዋወቀን ወንድሞች የለቀኩት መስሪያ ቤት ሳይቀር ከዚህ በፊት የምሰራበት የነበረው መስሪያ ቤት በእስልምና ላይ አንድ ሆነን አንድ ጀማዓ መስርተን ስንንቀሳቀስ የነበረን ጀማዓዎች ሁላ ሳይቀር በቃ እኔ ከጠበቅኩት በላይ ደስ የሚል ነገር የገርጂ ሰፈር የኑመልሳ ልጆች በቃ መጥቀስ ከማሁን እዚህ ጋር ብዙ ሁሉን መጥቀስ አይቻልም፣ በጣም ከባድ ነው። ያ ሁሉ በጣም ተባብሮ በጣም ተፍተፍ ብሎ ሁሉም ሰው ሰርጎ እንዲያምር የገርጂ እናቶች የእናቴ ጓደኞች ነበሩ። በጣም ደስ የሚል ትብብር ተደርጎ በቃ እኔ ካሰብኩት በላይ ሰርጉ ደምቆ ተውቦ ያየሁት ነገር የሰርጌ ቀን ያ በጣም ደስ የሚለኝ ነገር ነው። ከዚህ ዋጅ በኋላ ምን የሚያስከፋና የሚል ነገር አለ? የሚያስከፋ ነገር ብዙ የለም። በእርግጥ መውጣት መውረድ ሊኖር ይችላል በአዱኛ ህይወት ውስጥ። ትልቁ የነበረው ሰክሰስ ወይም ውጤት ደግሞ ሚስኩ ሱናህ ነው። እንደዚህ በቃ ጥሩ ጊዜ ማሳለፍ ችለናል ሚስኩ ሱና ላይ። ምንም ቢሆን የሚቀጥል ፕሮግራም መሆኑ በጣም የሚያስደስት ነው። በጣም ደስ የሚሉ ጊዜያቶችን ሰሚራን የመሰለ ሰው መተዋወቅ ችለናል። ኡስታዝ ሃይደርን የመሰለ ሰው ሚስኩ ሱና ላይ ማምጣት ተችሏል። ሰው ሙስጠፋ እዚህ ላይ እዛሽ ጋር ቁጭ ብለን ስንቀረጽ የመጀመሪያ ቀረጻዎች ላይ በጣም ፈርተን በቃ ተንተባትበን ነበር የምንመጣው። ይሄንን ጽፈን ምን ብለን ምናምን ነበረ። አሁን እንዲቀልልን ነገሮችን የምናስኬድበት ደረጃ ላይ እስክንደርስ ድረስ ማለት ነው። ሚስኩ ሱና ብዙ ሐሪሞች እንድናውቅ ረድቶናል። በጣም ብዙ ይሄ አንዱ ነገር ነው። ሌላው ልጅ ተወልዶልኛል ሰሌም የሚባል የዛም ቀን በጣም ደስተኛ ነበርኩ። በጣም በተለይ ሚስቴ እርጉዝ መሆኗን ያወቅኩ የተነገረኝ ቀን ደስ ብሎኝ ነበር። በጣም ደስ ብሎኝ ነበረ። ስለዚህ ገና አንድ ልጅ በምትወልዱበት ሰዓት እንደዛ አይነት ደስታ ከተደሰታችሁ ለባለቤታችሁም የቤት ስራ ልሳቱ ይሄ ነው። እሺ ፋጢማ ወይም ደግሞ መሐመድ አው መሰለ ፋጢማ አይደለችም፣ ነጂባ ናት። መጀመሪያ ነጂባ ናት። መርሐባ ብቻ ነጂባም ትሁን ፋጢማቱ ዘህራም ትሁን ሐሊማም ትሁን ሙሐመድም ይሁን ዑመርም ይሁን አህመድም ይሁን አቡበከርም ሁለት ሶስት በሚወለድበት ሰዓትስ ምን አይነት ደስታ ነው የሚመጣው? ምን አይነት ደስታ ይሰማችኋል? በጣም ቀላል ጥያቄ ነው። በጣም ነው ደስ የሚለኝ። ብዙ የመውለድ እቅድ ነው ያለኝ። ኢንሻአላህ አስተምረን እንግዲህ ሰው ያስልመን ምናምን ዲኑን ባናሰፋው እንኳን ልጅ እየወለድን እናስፋው። ያው በጣም ነው ደስ የሚለኝ። አንድ ተወልዶልኝ እንደዛ ከተደሰትኩኝ ሁለት ሶስት ሲወለድ ከዛ በላይ ያኔ ደስታችሁ ጣራ ይነካል ተብሎ እንደሚባለው ማለት ነው። አዎ። ታዲያ ባልን ማስደሰት ምንኛ አጅር ያስገኛል? በአንድ ድንጋይ ሁለት ወፍ ይላል። خير ان شاء الله مرحبا ያ በጣም ያው ልጅ መወለዱ በህይወቴ ላይ ትልቁ ደስታን የሰጠኝ ነው። እናቴ ከሞተች በኋላ የሆነ እንትን ሆኖብኝ ነበር አለ አይደል፣ የሆነ ባዶ ነገር ለኔ ማንም የለኝም ምናምን የሚመስል ስሜት። ከዛ ሳገባ ትንሽ ያ ነገር ቀነሰ። ትንሽ ብቻ ሳይሆን ያው ደህና ነበርኩኝ። ልጅ ሲወለድልኝ ደግሞ አልহামዱሊላህ ወደሚል እና በቃ ደስ የሚል ህይወት በደንብ መኖር ጀመርኩኝ ማለት እችላለሁኝ። አልহামዱሊላህ እስካሁን ድረስ እንግዲህ በእኒና በእኒ በመሳሰሉ የህይወት ውጣ ውረዶች ውስጥ መኖር ችለናል ማለት ነው። አዱኛም ደግሞ የራሷ መልክ አላት። አንዴ ትወጣለች፣ አንዴ ትወርዳለች፣ አንዴ ትወጣለች፣ አንዴ ትወርዳለች። ይህ አይነት ሂደቶች ይኖሩታል። አላ ኩሊ ሐል አልহামዱሊላህ የነበረኝ ባጭሩ የደስታና የሐዘን ወይም ደግሞ ጥሩ ያልነበርኩበት ሂደት ደግሞ ባጭሩ እነዚህን ይመስላሉ ማለት ነው። ማሻአላህ። እንግዲህ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን የኡስታዝ መሐባ እንግዲህ ከልጅነት ጀምሮ እስካሁን ድረስ ያለው ይሄንን ይመስል ነበረ። እንዴት ነው ሁለተኛ ከሴት ወይስ ከወንድ እንጀምር? ሴት ቢሆን ቅድሚያ ለሴት ነበር። ቅድሚያ ለሴት ይላሉ፣ እኛ ወንድን አስቀድመን። ይቅርታ። ስለዚህ አሁን ደግሞ ኢንሻአላህ ኡስታዝ ሰሚራ ከልጅነት ጀምሮ ከዛ በኋላ ከፍ ካለች በኋላ
ከማግባት በፊት ያለው ከማግባት በኋላ ያለውን ደግሞ ኢንሻአላህ አብረን የምንቃኝ ይሆናል። ማናት ሰሚራ የሚለውን ኢንሻአላህ ካፍታ ቆይታ በኋላ ወደ እናንተ ተመልሰን ይዘንላችሁ የምንመጣ ይሆናል። ሳትርቁ ባላችሁበት አብራችሁን ቆዩ። መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን፣ እንግዲህ የኡስታዝ መሐባ ማን ናቸው የሚለውን ባጭሩም ቢሆን አይተናል። ለባለቤታቸውም ስራ ሰጥተናል። ኢንሻአላህ ያ ስራ በቶሎ ይተገበራል ብለን ተስፋ እያደረግን አሁን ደግሞ ወደ ኡስታዛ ሰሚራ ማናት? እኔ እንኳን ብዙ ማወራ የለኝም፣ ግን ያው ሰሚራ ሸምሶ እባላለሁ። የቡሌሆራ ልጅ ነኝ። ያው የልጅነት ጊዜ እንደ ማንኛውም ሰው ትምህርት ቤት፣ መድረሳ፣ ሴትነት ስላለ ደግሞ ያው ኩሽና እንደዛ ነው ያሳለፍኩት። ትምህርት ቤት እማራለሁ። እንደገና ደግሞ መድረሳ መጀመሪያ አርራህማን መድረሳ የሚባል አለ፣ እዛ ቀርቻለሁ በኡስታዝ ዩሱፍ። ከዛ ኗር መስጂድ ቀርቻለሁ በኡስታዝ ሪድዋን እና በሼህ ኸድር፣ በብዙ ኡስታዞች ቀርቻለሁ። ከዛ ያው የዱንያ ትምህርት ደግሞ እስከ ሃይ ስኩል ያው ኮሌጅ ጨምር እዛ ነው የተማርኩት። ከዛ ውጪ ያው ቤት ውስጥ ደግሞ ከነማሚ ጋር ጉድ በማለት ሴት ሲኮን ደግሞ መጀመሪያ ከትምህርትና ከቂራት በኋላ ዋናው ነገር ቤት ውስጥ ሰራ ሙያ መማር ነው። እሱንም አልহামዱሊላህ አሁን ኑሬን የምገፋበትን ያህል ሙያዋን ሙስጠፋ ቤት አትመሰክር አሁን ለላለም አለዚያ ራት የለም። እንግዲህ ከእናቴ ሙያም ጥሩ የሚባል ባህሪም አልহামዱሊላህ ከሷ ያለው በዛ ሂደት ውስጥ ያው እንግዲህ ልጅነት ያን ያህል ብዙ ቻሌንጅ የሚኖረው አይደለም። በቤተሰብ ድጋፍ ስለሆነ የምንኖረው ችግራችንን ተቸግረው ማጣታችንን ማግኘታችንንም እነሱ ናቸው በብዛት ከቨር የሚያደርጉት። ምክንያቱም እኛ የሆነ ነገር ሲጎል እነሱ ላይ ነው የምናለቅሰው። ከዛ የሚገባንን የሚያደርጉት ደግሞ እነሱ ናቸው። ያን ያህል እንትን አላልኩኝም። ነገር ግን በዛ ሂደት ውስጥ አሁን ላይ ማለት ትንሽ ራሴን አወቅኩኝ። እንደዚህ ሃይ ስኩል ምናምን ከገባሁ በኋላ ራሴን ወደ ማወቁ ስመጣ ያው ቤተሰብ ለኛ የሚከፍለው ዋጋ አለ። ቅድም ሾቹ እንዳሉት ብዙ ዋጋ ይከፍላሉ በተለይ እናቶች። እና እንዲህ ሳስታውሰው በጣም የሚያሳዝነኝ እናቴ ነፍሰ ጡር ነበረች። የመጨረሻ ልጃችን ታናሽ ወንድሜ ሙዓዝ ይባላል። እሱን ነፍሰ ጡር ሆና ስራ እንደዚህ ወደ ክፍለ ሀገር ነው የሚባለው፣ እንደዚህ ወጣ ብላ ነው ከከተማ ወጣ ብላ ነው የምትሰራው። እና እንደዚህ ስራ በሚኖር ሰዓት በዓላት ምናምን በሚኖሩ ሰዓት አብረናት ሄደን እንሰራለን። እና በዛ ሰዓት ሂደን ውለን እየተመለስን ነው። ማታ ነው፣ ቀን በቃ ጠዋት ይወጣል ማታ ነው የሚገባው። ከዛ እየተመለስን መንገድ ላይ መኪና ተበላሸ። ከዛ ተበላሽተው እኔ ትንሽ ነኝ፣ በቃ መኪና ውስጥ ነው ያለነው፣ በቃ ውረዱና ይስተካከል መኪናው ይሰራ ምናምን ተብሎ እሷ በቃ አንቺ እዚህ ሁኚና እኔ ወርዳለሁ አለችኝ። ከዛ ወረደች እሷ፣ እኔ እዛው ሆንኩኝ። ከዛ መኪናው ተሰራና ለሙከራ በሚል ብዙ መንገድ ሄደ ነዳው ሹፌሩ። ከተሰራ በኋላ ረጅም መንገድ ለሙከራ ብሎ ነዳውና ያንን መንገድ እኔ በዛ ውስጥ ሆኜ እናቴን እያልኩ ነው ውስጥ ሆኜ ማለት ጥሏት ሄደ ነው የመሰለኝ። ከዛ እሷ ደግሞ በቃ ውስጥ ሆና እኔ ወደ ውጭ ያየኋት ትሮጣለች ወደ መኪናው። በጣም ነው የምትሮጠው እና መኪናው በጣም ሩቅ ነው ሄደው። ከዛ ትሮጣለች እና እኔ አላቅም ለካ በዛ ሰዓት እሷ የ7 ወር ነፍሰ ጡር ነበረች እንደዛ ስትሮጥ። እና እኔ ያንን ነገር ልክ ወለደችና ከወለደች በኋላ በቃ አሰብኩት ካለፈ በኋላ ማለት ነው። ለካ እንደዚህ ሆና ነው እንዴ የምታስተዳድረን የምታኖረን የሚለው ነገር ውስጤን በጣም ረበሸኝና ምን አለ ይዛን ሰዓት አብሬያት በሮጥኩኝ ወርጄ ከመኪናው ወርጄ። ምክንያቱም ምንም ላደርግላት አልችልም ትንሽ ስለሆንኩ፣ ግን ምን አለበት አብሬያት በሮጥኩኝ ኖሮ ብዬ በጣም በቃ ያህን ነገር አሁንም ድረስ ውስጤን ይረብሸኛል። መመለስ ላይ ብቻል ወይ አብሬያት ብሮጥ ወይ መኪናውን መልሼ ባስመጣላት ወላሂ በጣም ደስ ይለኛልና ያ ጊዜ በጣም ይከብደኛል። ሁሌም ሳስበው ውስጤን የሚረብሸኝ። አብሽሪ ሊረብሽሽ አይገባም። ምክንያቱም አንቺ ከሷ ጋር መሮጥ አይጠበቅብሽም ነበር።
የሮጣችሁ ላንቺ ብላ ነው ሀቅ አንቺ እሷ ጋር ከሆንሽ ደግሞ እኔም እሱ ነው በቃ እሱ ነገር ነው። እኔ ለምን እሷ እኔ እንዳልወርድ ያደረገችው እኔ ስለማልችል ነው እና እኔ ደግሞ ለምን ለሷ ብያ እንትን አላልኩም የሚለው ነገር ነው የሚረብሸኝ እንጂ እሷን ምንም ላደርግላት እንደማልችል እስቲ ያውቀዋል እና እሱን ሳስበው ይረብሸኛል። ሁለተኛ ደግሞ ብዙ ነገር አለ ግን በሁል በጣም ትዝ የሚለኝ ታናሽ ወንድሜ አሁንም ሌላ መሐመድ የሚባል አለ። አስቸጋሪ ነበር ልጅ እያለ ከዛ የሆነ ጊዜ እኔ ነኝ የሚይዘው ከዛ የሆነ ጊዜ እንጀራ እየጋገርኩ ነው እሁድ ነው ቀኑ ቤት ምናምን አጽድቼ ቆሻሻውን አውጥቼ በር ላይ አድርጌዋለሁ ምጣድ ልጥር ስለሆነ ቆይ ቀስ ብዬ አነሳዋለሁ ብዬ ከዛ አስቤዋለሁ ይሄ ልጅ መጥቶ ቢበትነው ሲን ቆሻሻ ብዬ ኧረ አይነካውም አልኩና ትቼው ወደ መጋገሩ ገባው። የሆነ ሰዓት ላይ መጣና ሰውዬ ምናምን ሲለኝ ዞር ብዬ ሳየው እንዳለ በቃ አፈር እንደዚህ ጥቁር ከዛ ምን በልተህ ነው ምናምን ብዬ ሳባሪጋ አሸተትኩት አፉን አሸተትኩት ምክንያቱም ቆሻሻ ውስጥ ምን እንዳለ ስለማቅ አሸተትኩት በቃ በልቶታል ያይጥ መርዝ ነው በልቶታል። ከዛ በቃ እንዴት እንደሆንኩኝ ሱብሃንአላህ ኡሚራሱ መጣቀይ መስለኝም ሜቢ አሁን ከሰማች ነው እንዴ አጣቀ ምንም አልሆነም። ከዛ በቃ አስተፋሁት ማለት ምንም በዘሳት በቃ ወተት ቤት ውስጥ የለም ሌላ ጊዜ ወተት እኛ ቤት አይጠፋም ወተት የለም። ከዛ በቃ ትፋልኩት ትፋለዋለሁ ዝም ብዬ ውሃ ሰጠውና እስቲ ደግሞ የሆነ አንዳንዴ እኮ አለ ልጆችን የምንይዝበት ወይ አለ አይደለ ያከብሩናልም ይፈሩናልም እንደዛ አይነት ስላለ ውሃ ሰጠዋለሁ ትፋለዋለሁ ይተፋል። አሁንም ውሃ ሰጠዋለሁ ትፋላለሁ ይተፋል። ከዛ ወተት ከዛ ሰፈር ኬክ ላምጣ የኛ ሰፈር በወተት ምንም ይታማ ሰፈር አይደለም ምክንያቱም አርሶ አደሮች ስላሉ ቤትም ማዘርም ስራ ምናምን ስትወጣ ምናምን ይዛ ትመጣለች። ወተት የለም ሰፈሩ ላይ ወተት ፍለጋ ያሰፋሁት እንጀራ ረስቼዋለሁ ወተት ፍለጋ ዞርኩኝ። እሁድ ነው ምንም ወተት የሚባል የለም ለሰው እንዳንነግር ለሷ ይነግሩብኛል። ከዛ ፈራሁና እንደገና ተመልሼ መጥቼ ሎሚ መፈለግ ጀመርኩኝ። ከዛ ሎሚ ስፈልግ የደረቀ ሎሚ በአጋጣሚ አገኘሁት። ደረቅ ነው ደርቋል ወላሂ። ከዛ እንዲህ ስቆርጠው ውስጡ ውሃ የለውም ጣቋል ግን በጣም ያቃጥላል ጎምዛዛ ነው በጣም። ከዛ እና አንዴ እንትን በላልኩትና አፉ ላይ ያረኩለት አቃጠለው በጣም። ከዛ ልበለው እኔ ውስጤ ላይ ድንጋጤ አለ እሱ አቃጥሎታል መምጣት አልፈለገም ቶሎ በል ምናምን ስለው በቃ እያለ ላጥ አደረገው መጨረሻው ቢሆን ከዛ በቃ አፉን አጠብኩት ውሃ ሰጠዋለሁ። ውሃ ቢባል ምራቁን ሁላ እንዲዩት ከለከልኩት በቃ ማሜ ቶበልሽ ይለዋለሁ ምራቁ ሲመጣ ቶበል አዛ አጠገቤ ቁጭ አድርጌ ከዛ ትዝ ሲለኝ ለካ ምጣድ እዛ ጋር አለ። ስሄድ እንጀራው ምጣዱን ራሱን ነው የሚመስለው። ከዛ በቃ እንጨቱን እንዳለ አወጣሁትና ምጣዱን አጠፍቼው እንደገና እንዳዲስ አሞኩኝ ምክንያቱም እንጀራውን መጋገር አለብኝ። ለምን ምን ሰሰሪ አጋገርሽ የሚባል ጥያቄ እንዳይመጣ ይሄ ሚስጥር ስለሚወጣ ምጣዱን ተበላሽ ምን አጠፋሁትና ለምን በዛ ሰዓት ብጋግርበት አይሆንም ስለጋለ ምንድነው ያደረኩት አቀዘቀዝኩት። ከዛ እንዳዲስ ደግሞ አሞኩት። ከዛ ይሄ ወንድሜ እስከ ነገ ጠዋት ከዛሬው ጀምሮ ከእሁዱ ጀምሮ እስከ ሰኞ ጠዋት እሱን መጠበቅ ላይ ነኝ። በቃ ሊተኛ ከልክየው በቃ ከተኛ በዛው የሚቀር ነው የሚመስለኝ የበላው አይተመርዝ ነው እኮ ከተኛ በዛው የሚቀር ስለመሰለኝ ቁጭ ብዬ ነው የጠበቅኩት። በቃ አተኛ እንቅልፍ ይመጣል ተነስለዋለሁ ለምን በላክ ደግሞ ለኡሚ አንድ ነገር ብትነግራት እለዋለሁ። ከዛ በቃ እንደዛ እየሆነን ምናምን መሸ። በቃ እሱም ስለሚል አይናገርም ስለሚፈራኝ አይናገርም ዝም አለ። ምሽቱንም በቃ ና ከኔ ጋር ተኛ አልኩት። የሆነ ሰዓት ተነስቼ ቼክ አደርገዋለሁ እዚህ ጋር ነካዋለሁ ምንም አለ ምናምን ነገ ጠዋት ነው ማለት ነው። ነካ ሱብሃን የሆነ ሰዓት እንቅልፍ ወሰደኝ። በቃ አንዳንዴ ራሳችንን ማናቀው እንቅልፍ አለ አይደል? ከእንቅልፉ ብዛት ራሴን አመመኝ። እሱን እየጠበቅኩ ማታ ማለት ነው ሁሉም ተኝቷል። እኔ እሱን እየጠበቅኩ በቃ የሆነ ሰዓት ራሴን አመመኝና ምን አይነት እንቅልፍ እንደወሰደኝ አላውቅም። ስነቃ ወገግ ብሏል። ከዛ ሳይ ቼክ ሳደርገው አለ ከዛ ከረጅም ማወለ በጣም ከዚህ በኋላ በቃ ማለት ምንም እኔ እንጃ ውስጤ ላይ የሆነ አለ አይደል በቃ ውስጤ ተረጋጋልኝ። ከዛ ከቆይታ በኋላ አየሁኝ። ከዛ በኋላ ትዝብት ነው እንጂ ማሜን መርዝ አይገለውም ማለት ጀመርኩ። ለረጅም ጊዜ እንደዛ ነበር ማለት የሆነ ነገር ሲፈጠር
ትዝብት ነው እንጂ ማሚ መርዝ አይገለውም። አይ በአጋጣሚ የማይሰራ ማለት የሰሩ ሰዎች ዝም ብለው በዱቄት ይሰሩት ወይ ዱቄት ይሰሩት ወይ ደግሞ ስለነፈሰበት ብቻ አላህ ኃይል አላህ እስካልከደለ ግን አላህ በአዘል ማለት እኛ አንዳንዴ ሳስበው ቀድመን ራሳችን የሆነ ሳይኮ የሚባለው ነገር እውነት ነው እላለሁ። ማለት ቀድመን ራሳችን ሞራላችንን እንትን ካጣ ነው ምንም ነገር ቢመጣ የመነሳት ኤነርጂ አይኖረንም። መጀመሪያ ሞራል ነው። እኔ በዛ ሰዓት መርዝ ነው ብዬ ስላ አይቼዋለሁ እኮ ነው ላነሳውን ፈልጌያለሁ ሲጀመር ግን አይነካውም ብዬ ስላሰብኩ ነው። ግን አልহামዱሊላህ እንዲህ ያለም ከባድ ጊዜ ያሳልፋል። ያ ሰዓት ለኔ በጣም ከባድ ነበር እና ኡሚ ራሱ ከላይሉ ረተህቲ ነች የምታውቀው ለእህቴ ቆይቼ ነገርኳት። ከዛ ውጪ ኡሚ አሁን ከሰማችን ነው እንዳትጠቅ ነገርኳት። እንግዲህ የሰሚራ እናት ጉድሽን ሰሚ ያሳበቃችሁ ሰማሽ እንግዲህ የሰሚራን እህትም እንዳትጮውባት እንዳትመጣ ያው አልፏልና አልፏል ታቂ ነበር እንዲህ ብል ሱብሃንአላህ። እሺ ከዛ በኋላ በቃ ያው ኮሌጅ መማር ጀመርኩኝ። ያው ኮሌጅ ቀን እየሰራው የማታ ነው መማረው። ቀን እስከ 11 ሰዓት ሰራለሁ። ከ11 ሰዓት በኋላ ትምህርት ቤት ገባለሁ። ከዛ አባቴ ሻ ሰግዶ ሲወጣ ይዞኝ ወደ ቤት ይሄዳል። እንደዛ እያደረኩኝ ዲፕሎማ ጨረስኩ። ከዛ በኋላ ዲግሪ ቀጠልኩኝ። ለ2 አመት ዲላ ነው የተማርኩት። ዲግሪ እዛን የጀመርኩት እዛም ስራ ሰራ ነበር። በዛ መሀል ያው ሚስኩሱና ማስታወቂያው ተው ነበረ። ከዛ ሚስኩሱና እየተከታተልኩኝ ማስታወቂያ ውድድርም ነበረው። እሱን አለፍኩና ወደ አዲስ አበባ መጣሁ። ከዛ ያው እዚህ መጥቼ ያለውን ነገር ሁላችሁም የምታውቁት ነው። መንገድ አያስፈልግም። ሙስጠፋ ወሰደኝ የምታውቁት ነው። ሙስጠፋ ይዘይደ እና አልহামዱሊላህ ጥሩ ከማግባቴ በፊት የነበረው ይሄ ነው። ካገባው በኋላም አልহামዱሊላህ ጥሩ የሚባል ማለት የኛ ጊዜ ትዳር ቀላል ነው። በተለይ ደግሞ ከጀርባችን የሚያግዘን ሰው ሲኖር እንዳንድ ሰው ተአምር አይሆንብንም። አሁን አንዳንድ ሰው ለምሳሌ እኔ ቤተሰብ ጋር ስኖር የትዳርን ውጣ ውረዶችን አውቀዋለሁ። በእናት አባቴ አይቼዋለሁ በጣም ብዙ ነገር እንዳለው ያንን ውስጤ ያውቀዋል። ግን ያው መሆንና ማየት አንድ አይደለም። ያ ነው ልዩነቱ። ለሱ ደግሞ ትዳር ውስጥ ያሉትን ቻሌንጆች የተወሰነም ቢሆን ቤተሰብ ከጀርባ ለምሳሌ እናቴ በብዙ ነገር ከጎኔ ሆና በቃ እያንዳንዷን ነገር እንትን ትነግረኛለች። በቃ ይሄ ነው። ብዙ ያገባን ሴቶች በእናቶቻችን እናውቀዋለን ምን ያህል ሰፖርት እንደሚያደርጉን ከጀርባ ሆነው ህመምም ይሁን ማጣትም ይሁን ማግኘትም ይሁን ለምን እነሱ ኖረውልን እኛ መኖር ስንጀምርና እነሱ ይኖሩልን አንድ አይደለም። ከዛ እኛ መኖር ስንጀምር ደግሞ እኛ አዲስ ስለሚሆንብን እኔ እኮ እንደውኝ ነው እዚህ ያደረስኩሽ፣ እኔ እኮ ይሄን አልፌ ነው እዚህ ያደረስኳችሁ፣ በእናንተ ላይ መድረስ እኮ ይሄን አልፌ ያለው ምናምን እንዴት እንደዚህ ይሆናል ምናምን በቃ አንዳንዴ ብስጭት ምናምን ይከሰታል። የሆነ ነገር ስናጣ ለምን ከዛ ሲደረግልን የነበረው ነገር እዚህ ጋር ሳይኖር ሲቀር እዚህ ጋር ማድረግ ያለብን እኛ ነን። ከዛ ደግሞ ሲደረግልን የመጣ ነው ያ ነገር እንትን ስንል እኔ እኮ አንቺ ለመድረስ ይሄን ነገር አድርጌያለሁ። ስለዚህ ኖርማል ነው በቃ ለካ እንደዚህ ነው። እና ትዳር ብዙ ሰው ከባድ ነው ይላል፣ ብዙ ሰው ደግሞ ቀላል ነው ይላል። ቀላልም ከባድም አይደለም ትዳር የራሱ የሆነ መንገድ አለው። ያ መንገድ እኛ የምንጓዝበት መንገድ ነው። ማንም ይጓዝልን አይደለም። የገባንበትን መንገድ ራሳችንን ማስተካከልም ከሆነ ማበላሸት ራሳችን የምናልፈው ነገር ነው። ከኋላ ደግሞ ከጀርባ ያለ ሰው አብሽር ባይ ሲኖር ይሄ ብሎ አይሆነ አለ አይደለ አማካሪ ሲኖር ያ ደግሞ ይበልጥ እንዲቀል ያደርጋል። ምክንያቱም እኔ እስካሁን ስኖር ብዙ ፈተና ተፈትኛለሁ ብዬ አስባለሁ። ትምህርት ቤትም ላይ ይሁን በራሴም በቃ ይሄን የሞከርኩትን የሥራ ማስታወቂያ ሲወጣ ያነበብኩት ሄጄ ሞክሬ ያጣሁት ነው የኔ ፈተና የሚባል የነበረው በኔ አስተሳሰብ። ግን አሁን ደግሞ ፈተና የሚባለው ነገር ዛሬ ላይ ሆኜ ሳየው ካገባው በኋላ ፈተና አሁን ነው የጀመረው መኖር አሁን ነው የጀመረው ብዬ ነው ያሰብኩት። ለምን እየቻልን ማንችለው ነገር አለ። እየቻልን እንችላለን ግን መሆን የለበትም። ለምን ትዳር ነው አንችለውም ግን የግድ ደግሞ ማድረግ አለብን። ለምን ትዳር ነው እንደዚህ ነው ዋጋ እየተከፈለ እንትን የሚለውና ያን ነገር እንዴት ነው መለምደው? ኡሚ የሆነ ነገር ገዝታ አምጥታ ኡሚ የሆነ ነገር ሰርታ ኡሚ እንደዚህ ፈተና የሆነ አካባቢ ሂጄ
ተበሳጭቼ በቃ ሳይሳካልኝ ተበሳጭቼ ስመለስ አብሽሪ ምናምን እንዴ ነገ ትሞክሪዋለሽ ምናምን ትለኛለች። እዚህ ጋር መጥቼ ደግሞ ሳጣ እንዴት አጣለሁ። ከዛ ካጣው በኋላ ደግሞ እንዴት አንድ ሰው አብሽሪ አይለኝ የሆነ ይሰማል። አብሮክ ያለክ ሰው እንዳለ ሆኖ የሆነ ሰው ደግሞ እንትን ትላለህ እና ያው ቤተሰቦችም ስላሉ አብረውኝ ያን ያህል ትዳር ከባድ አልሆነብኝም። ግን መጓዝ ያለብኝ መንገድ እንደሆነ አምኜበታለሁ። ያ ደግሞ የኔ ፈተና በቃ የሰው ልጅ ፈተናው የሚጀምረው ከቤተሰብ ጀርባ ሆኖ ሳይሆን በራሱ መንገድ ሲሆን ነው። ለህይወቱ ራሱ ሲታገል ነው። ለሚያገኘው ልምድ ራሱ ሲታገል ነው። ያንን ነገር ተምሬበታለሁ። ግን አልহামዱሊላህ ያልፋል ከሰው ብርጋ። ስለዚህ አሁን አንቺ መካሪ ሆነሻል። መካሪ አይደለም ያው ስቶክ ከልምዳችን ማካፈል አይደለም። አሁን ገና ኑስ ላይ ነው ያለሁበት ኑሷን ይራቀል ኢንሻአላህ ኸይር ይሆናል ካሁን በኋላ ኢንሻአላህ። መውረድ አይኖርም ኢንሻአላህ መውጣት ብቻ ነው ቢያስባለሁ። ደስ ያለኝ ጊዜ ደግሞ በልጅነት ጊዜ ላይ 8ኛ ክፍል ስማር ነው። 8ኛ ክፍል እየተማርኩኝ ኡሚ ቤተሰብ ዚያራ ሂዳ ነበረ ከእህቴ ጋር። ከዛ ተናናሾቼና ቤቱን ደግሞ የመያዝ የኔ ኃላፊነት ነው። በዛ መሀል ማትሪክ ኢንትራንስ ነበርን ሚኒስትሪ ነበርን። ከዛ ፎርም ሙሉ ተባለ። ከዛ በቅለ ፎርም የሚሆን ፎቶ ተነስተ ምናምን በዛ መሀል የዩኒቨርሲቲ ተማሪዎች ረብሻ ነሱና ትምህርት ቤት ሄደን ፎቶንም ሳንሰጥ ተመለስን። ከዛ በቃ 3 ቀን ምናምን አልሄድኩም በዛ መሀል። ምክንያቱም ያው የረብሽ ማግስት ሁሌም እኛ ጋር የታወቀ ነው ትምህርት ምናምን አይኖርም ብዙ ጊዜ። በዛ መሀል እኔ በቃ 3 ቀን ቀረው። በጣም ክረምት ነበር፣ ኃይለኛ ዝናብ ነበር። ልጆቹንም ልቶ መውጣት ስለሚከብድ ቀረው 3 ቀን። ከዛ በ3ኛ ቀን ሄድኩኝ። ከዛ ሲሄድ ከሰዓት ነበርን። ከዛ ገባውኝና ዳይሬክተሯ ነበረች የኔ ትባላለች። ከዛ ሚስ ፎቶ አላስገባሁም አልኳት። ሰሚራ ደህና ነሽ ምናምን አለችኝ። ሚስ ደህና ነሽ ምናምን አለችኝ። ደህና ነኝ ፎቶ አላስገባሁም አልኳት። ከዛ አለፈችኝ። ከዛ ምን አልሽኝ ብላ ተመልሳ መጣች። ፎቶ አላስገባሁም አልኳት። ፎቶ አላስገባሽም በይ እንዳትናገሪኝ ሂጂ ከፍታ ያለች። ከዛ እሺ አልኳትና ወደ ክላስ ሄድኩኝ። ከዛ ዋናው የትምህርት ቤቱ ዳይሬክተር ደግሞ መጣ። ተሸርሳለኝ ይባላል። ሰሚራ ሸምሱ ማናት አለ። ብድግ ስል አንቺ ነሽ አለኝ። እንግዲህ ከ1ኛ ክፍል ጀምሮ እስከ 8ኛ ክፍል እዛ ትምህርት ቤት ነው የተማርኩት። ከነ ፋሚሊ ነው የምታወቀው። ከዛ አንቺ ነሽ ፎርም ሳትሞይ ፎቶ ሳሰጭ የቀረሽው አለኝ። አልኩት። ቦርሳሽን ይዘሽ ነው ያለኝ። እሺ አለ። ቦርሳዬን ይዤ ወጣሁ። ከዛ ግቢው እንደዚህ ተከፍቷል፣ የትምህርት ቤቱ ግቢ ማለት ነው። ከዛ ተከፍቶ ምን አለኝ፣ ሰሚራ አለኝ። አቤት አልኩት። በዚህ በኩል ቀጥ ብለሽ ውጪና አለኝ። እሺ አልኩት። እንደዚህ ታጥፈሽ ወደ ቤትሽ ሂጂ አለኝ። መንገዱን ይያሳይ። ከዛ አቤት ይቻላል አልኩት። በዚህ በኩል እንዲህ ውጪና እንደዚህ ታጥፈሽ ወደ ቤትሽ ሂጂ። ከዛ ቀጣይ ዓመት ነይና ፎርም ሞልተሽ ሚኒስትሪ ላይ ትቀመጫለሽ አለኝ። እዛ በቃ የሆነ አልደነገጥኩም አላውቅም፣ ብቻ ተዘበራረቀብኝ። ከዛ እሺ በቃ ብዬ እየወጣሁኝ ከዛ ያቺ የኑ የምትባለው ሚስት ጠራችኝ። እስቲ ትምህርት ቢሮ ሂጂና ፎርም ወደ አዲስ አበባ መላክ አለመላኩን ቼክ አድርጌ ተማሪ እንትን ወደዚህ ነበረ የሚላከው። ከዛ ወደዛ መላክ አለመላኩን ቼክ አድርጌ ያቤሎ ነበረ የሄደው። ከያቤሎ ወደ አዲስ አበባ ነው የሚላከው አለችኝ። ሄድኩኝ ትምህርት ቢሮ ሲሄድ እኛ ትምህርት ቤት ዳይሬክተር የነበረ ቸርቡዜ የተባለ አለ፣ ብዙአየሁ ይባላል፣ ብዙ ነህ። ከዛ እሱ አንቺ ምን ልትሰሪ መጣሽ አለኝ። እንዲህ ሆኜ ነው ፎርም ተልኳል እንዴ አንቺም ተበላሽሽ ምናምን አለ። ከዛ በቃ ተናደድኩኝም በቀንበዬ መጣ። ምክንያቱም እኔ እዛ ጋር ያሳለፍኩበት መንገድ እኔ ነኝ የማውቀው። እነሱ ደግሞ 8ኛ ክፍል ሲባል በተለምዶ በቃ ጉርምስና ምናምን ስለሆነ ሌላ ነገር ነው። አንቺም ተበላሽሽ ምናምን በቃ አልፏል እንግዲህ ምንም ማድረግ አይቻልም፣ ቀጣይ ዓመት ላይ ምናምን አለኝ። ሄድኩ ወደ ቤት። በጣም ተናደድኩኝ፣ ሰገድኩኝ፣ አለቀስኩት። በቃ ሰላስ ላይ ሆኜ የሆነም ባይሲወርድ ይታወቀኛል። ምንም መቅራቴን አላስታውስም። እየለቀስኩ በኹሹ መሰለኝ ቀብቻ አለቀስኩና በቃ ዱዓ አደረኩኝ። ያ ረቢ ከዚህ በኋላ ትምህርት የሚባለውን ነገር የምቀጥል ከሆነ ከዚህ ዓመት አታቋርጠኝ። አይ የማልቀጥል ከሆነ ግን በቃ በዚህ በቃ ይውጣልኝ ከውስጤ የትምህርት የሚባለው ፍቅር ራሱ ይውጣልኝ ከውስጤ ብዬ ዱዓ አደረኩና ያ አገር የቆሸሸ ልብስ ነበር አውጥቼ ማጠብ ከሰዓቱ በኋላ በቃ ለጠብቅ አባቴ ለምን መጣሽ አለኝ። ለምን መጣሽ ሲለኝ አባረሩኝ አልኩት። ለምን አባረሩሽ?
በቃ ትምህርት ቤት እንደዚህ ስላልሄድኩኝ ፎርም አምልጦሻል፣ ስለዚህ ቀጣይ ዓመት ነው ያሉኝ። እንደዚህ የሚባል ነገር አለ እንዴ? 15 ቀን ሙሉ አይደል እንዴ የሚለመነው ተማሪ ፎርም ያልሞላ ተብሎ በስነ ስርዓት የሚጠየቀው? የእናንተ ምን አይነት ትምህርት ዘመን ነው ምናምን ብሎ እሱ ተምሯል። ጎበዝ ተማሪ ነበር በወቅቱ በደርግ ጊዜ። ሼክ ሸምሱ የድሮ ተማሪ ናቸው። ፌመስ ተማሪ በጣም ጂኒስ። ከዛ በቃ በጣም እንዴት ምን ማለት ነው? እንኳን ዛሬ በሰለጠነ ዘመን አይደለም በእኛ ጊዜ እንኳን በደርግ ጊዜ 15 ቀን ነው የሚለመነው ተማሪ። ከቤት የቀረ ተማሪ ተጠርቶ ነው ፎርም እንዲሞላ የሚደረገው ምናምን ብሎ በጣም ተናደድና ሄዳለሁ ምናምን አለኝ። ሰዓት ሄዷል፣ አሁን በቃ ነገ ጠዋት እንሄዳለን ብየው እኔ ልብሴን ማጠብ ጀመርኩኝ። ማታውን ስልክ የለኝም፣ በአባቴ ስልክ ጓደኞች ይደውላሉ መላልሰው። ከዛ የሆነ ሰዓት ብቻ አንስታ አናግረዋለች። ያናገረችው ልጅ ደግሞ ኦሮምኛ ነው የምታናገረው። እኛ ትምህርት ቤት ላይ ኦሮምኛ ነው የምንማረውም እናወራውም፣ እሱ ደግሞ ብዙም ኦሮምኛ አይችልም። ከዛ የሆነች ልጅ ሰሚራ አለችኝ፣ ግን ኦሮምኛ ነው የምታወራው፣ እስቲ ደውይላት ብሎ ሰጠኝ። ከዛ ስደውል አብራኝ የምትቀመጥ ጓደኛዬ ናት። አይ ነገ ፎቶዋን ይዛ ጠዋት ትምጣ ቤት ትምጣ ብላኛለች የኑ አለችኝ። እንግዲህ እቺ ሚሴኑ የምትባለው አሁን ላይም ትኖራለች ይመስለኛል። በጣም ጥሩ ሰው ነች። ከዛ አባቴ ራሱ ነኝ እንጂ የሚሄደው ብሎ ይዞ ሄደና በቃ ሰጣት፣ ተናገራት። ሲጀመር እሷ እንደዚህ አይነት ተማሪ አይደለችም፣ ግን አጋጣሚ ነው። እሱም ደግሞ ያለውን ነገር ነገራት። ከዛ በማግስቱ ፖሊስ ቤት የገባው። ከዛ ያ ፎርም ተላከና ተፈተንኩኝ። ከተፈተንኩ በኋላ ግን በቃ አስጨነቀኝ። ወድቃለሁ ወይስ አልወድቅም የሚለው ነገር በጣም ረበሸኝ። ሚም ስትመጣ በቃ ሁሉንም ነገር አወቀች። ለእኔ ከባድ ነበር። ብቻ የሆነ ትልቅ ነገር ያመለጠኝ ያህል የተሰማኝ። ዛሬ ላይ ቢሆን ምንም ላይ መስለኝ ይችላል። ከዛ ተፈተንኩኝ። ከዛ ቢሮ ላይ ካርድ የሚሰጥ ቀን ውጤት መጥቶ ሃይስኩል ምዝገባ ላይ እንትን ለማለት ይሄ ክሪላንስ ምናምን ይወሰድ የለም ሁሉም አስተማሪዎች ምናምን በቃ የሆነ ፕራንክ ለማድረግ የተዘጋጀ አይነት ሰው አለ አይደል? ከዛ ጠሩኝና አልሰጡኝም። ፊትፊቴን ያዩኛል። በቃ ተንከባልዬ ነው አልኩ። ከመውደቅም በላይ እንጂ ያ ምክንያቱም እኔ መውደቁን ከእንትኑ በላይ ያልፈለኩት ለምንድን ነው ብዙ ማለት መምህራኖች እስኪታዘቡኝ ድረስ የሆንኩበት ነገር ነው። ከዛ በፊት እኔ እንደዚህ አይነት ሀለት የለኝም። ትምህርት ቤቱም ላይ የሆነ ስህተት ካለ ለእኔ አይደለም የሚነገር ለኡሚ ነው የሚነገራት። እንዲህ ስማር ራሱ ትኩረቴ የሆነ ነገር ላይ ከሆነ ስራ እያበዛሽባት ነው እንዴ ትላታለች። በተለይ አንድ ሚሳለች ስራ እያበዛሽባት ነው እስከ ማለት የነበርኩኝ ተማሪ አሁን ወደቀች መባል ማለት ያውም በዚህ ልክ ለብቻ ፎርም የተልኮልኝ ምናምን እንደዚህ ሆኖልኝ መውደቅ በጣም ከባድ ሆነብኝ። ከዛ በቃ ፊትፊቴን ያዩኛል እንደዚህ ሰዎች በቃ ወድቅ ያለው ምናምን። ከዛ መጨረሻ ላይ ባክሽን አልፈሻል ዝም በይ ያለችኝ የሆነች ልጅ አይታው ይሁን ሳታይ ይሁን አላውቅም። አልፈሻል ዝም ብለው ነው ምናምን። ከዛ መጨረሻ ላይ ሰጡኝ። ከዛ አየሁት ነጥቡን። ታዲያ ነጥቡ እንደዚህ ከሆነ እነሱ ለምንድን እንደዚህ የሚያዩ? ምክንያቱም የሴትና የወንድ ማለፊያ ምናምን ይባላል ነበረ። ያኔ 50 ነበረ ማለፊያ 8 ያክል። ከዛ ሳይሆን በቃ 50.2 ነው። ለምንድን ነው ታዲያ እንደዚህ የሚያዩ? ተጠልቅሽም ቢሆን አልፈ ያለው ምናምን። በኋላ ላይ ግን ምን አለኝ፣ አንቺ አሁን ወድቀሽ ቢሆን ኖሮ ከቤተሰቦችሽ በላይ እኔ ነበር ማዝነው አለችኝ። ለምን የምርም በቃ ብዙ ነገር እስከ ትምህርት ቢሮ ድረስ ሄጄ አናግራልኝ ምናምን ለብቻ ውስጥ አድርጋ ነው የላከችልኝ። እና ያንን ሳልፍ በቃ በጣም ደስ አለኝ። እና ሌላ ደግሞ ደስ ያለኝ ያው ስመረቅ ነው። ስመረቅ ደስ አለኝ። ያው እናቴ በጣም ትፈልግ ነበረ በስነ ስርዓት ይሄ የሚባል ሙያ ተምሮ መመረቅ በጣም ደስ ያስደስታታል። በቃ እኔ እናንተን አስተማርኩ ብዬ የምለው የሙያ ባለቤት ስትሆኑ ነው ትለናለች። እና በቃ እሱ በጣም ደስ አሰኝቶኛል። ያው ሌላው ደግሞ ሚስክ የገባሁበት ጊዜ ነው። ሚስክ የገባሁበትን ጊዜ ለማንም አልተናገርኩም። ሚስክ ስወዳደርም እዚህም ደግሞ ከሞሊድ በፊት ሙሉ ፕሮግራም ለመስራት ከመምጣቴ በፊት እንደዚህ ትረካዎችን ነበር ካስታወሱ እንደሆነ እየላከችልኝ ምናምን ሰራ ነበር እነ ሱልጣን አብዱልሐሚድን ምናምን እና ማንም አያውቅም፣ ሁሉም ያያል። አስተያየትም እንደዚህ ምናምን እናንተ ስትጠቅሱ ሰሚራ ሸምስ እንደዚህ አስተያየት አዘጋጅታ ይሄን ምናምን ስትሉ እኛ ቤቷ ናት ምናምን ይላሉ ሁሉም ማለት ነው። አልነገርኳቸውም፣ ምንም ነገር አልተናገርኩም። የሞሊዱ ፕሮግራም መጥቶ ልመጣ ወደዚህ በቃ ልመጣ እንደሆነ ልመጣበት ጊዜ እስኪደርስ ድረስ ምንም አልተናገርኩም። ከዛ ሰሚራ ሸምስ ምናምን ስትሉ ሁሌ የኛ ቤቷ ናት ይላሉ እነ ማዘር ምናምን። በስምም በአባትም ተመሳሳይ ነው። አደተን ደግሞ ከብሎ ይሆናል። ከዛ እንደዛ ስትሉ በቃ ግራ ይገባታል። ምክንያቱም እኔ ስታይኝ እኔ ጋር ምንም የተለየ ነገር የለም። ኖርማል ኑሮዬን ነው የምኖረው። እንደዚህ ወጥቼ ወይ የተለየ የምሰራው አይነት ነገር አታይም። ቀን ስራ ነኝ፣ ማታ ትምህርት ቤት ነኝ። በቤት በኩል አታስቡም በቃ።
ከዛ ስምሽ በቃ በሬዲዮ ገባ ነው በቴሌቪዥን ወጣ ነው እንዴት ትፈግረኛለች እንዴ? ከዛ እኔ ምንም አላትም ዝም ነው የምላት። ከዛ የሆነ ጊዜ ብቻ ለሞሊድ ወደዚህ ለመጣ አካባቢ ከመድረሱ በፊት እንዴት እንደምነግራት ግራ ገባኝና የሚስክ ቁጥር እኔ ጋር ነበር አስተያየት መቀበያው። በሱ ስልክ እህቴን ደውለሽ አስተያየት ስጪ አልኳት። ፈራለሁ አለችኝ። ችግር የለውም ደውዪ አልኳት። አንቺ ብቻ ደውለሽ ሄሎ ብቻ ይበሉሽ ሌላው ችግር የለውም አልኳት። ከዛ እሺ አለችኝና ደወለች። ከዛ አንስቼ ሄሎ አልኳት። በቃ ለምን እኔ አያምኝም ብዬ ስላሰብኩኝ ማለት ነው። እኔ እፈራለሁ ምናምን ስትለኝ አስጨነቅኩት። በቃ ብቻ ደውዪና አንቺ ብቻ ደውዪና ያንሱልሽ እንጂ ምንም ከዛ በኋላ ኖርማል ነው ከፈለግሽ ትዘጊዋለሽ አልኳት። ከዛ እህቴ ነበረች ላይሉ አነሳ ደወለችና አንስቼ ሄሎ ምናምን አልኳት። ከዛ በቃ ግራ ገባትም የሆነ በቃ ደስ አላትም አላመነችኝም። አብሬት አለሁኝ ግራ ገባት። ከዛ በቃ እየሰራው ነው እንደዚህ ምናምን አልኳት። ኢንሻአላህ ጥሩ ነው ምናምን አሉኝ። ሁሉም ደስ አላቸው። ግን አባቴ በዛ ሰዓት አልነበረም። 40 ቀን ኩሩጅ ነበረ አልነበረም አላወቀም። ከዛ የሚስክ የሞሊድ ፕሮግራም ሲመጣ ነገርኳት ነው እንዴ ሊሄድ ነው ምናምን አልኳት። በቃ አብሽር ያለ ያግራልሽ አለችኝ። መጣሁ ሰራው። ከዛ በኋላ በደንብ ታመንኩ። ምርጥ ፕሮግራም ነበር ነገራችን። በጣም ምርጥ ፕሮግራሙም ደስ ነበር። የጀማሪ ምናምን አይመስልም ነበር። የተወሰነ ቅንጭብ ለተመልካቾች ብንጋብዝ ወይ በጣም ደስ ይለኛል። ታሪካዊ ስራ ስለሆነ ኢንሻአላህ የተወሰነ የመውሊዱን ፕሮግራም እንግዲህ እንዴት እንደነበረ የዛን ጊዜ ሌሎች እህቶችም ነበሩ ከአንቺ ጋር የአዲስ አበባ ልጆች ነበሩ። ወንድሞችም ብዙ ነበሩ። ከሚስክ ክሩ ጎበዝ የሚባሉ ልጆችም ነበሩ። የሚስክ ሱና ላይ እንደምትሰራ ያሳወቀችበት መንገድ ምንም እንዳይጠራጠሩ አድርጋ። በነገራችን ላይ እንደዛ እንዳስብ ያደረገኝ ነገር አንድም የሆነ አለማመን አለ አይደል? አንዴ ህልም ይመስለናል እኮ ለአላህ ሁሉ ነገር ቀላል ነው። ግን እኛ የሆነ በቃ የይቅን ጉለትም ይመስለኛል። በቃ ተራራ እንዴት ምናምን ከዛ አንፃር ነው ማለት እንዲህ ነው ብዬ ከመጀመሪያው ጀምሮ ብዙ ወራቶችን ስሰራም ሳልናገር ሰጥ ብዬ የሰራሁት። ለምን ያን ያህል በቃ ፈራው፣ ኮንፊደንስ አጣሁኝ። እና ይሄን የዋዜማ ፕሮግራም ለመስራት ስመጣ በቃ ሁሉ ነገር እንግዲህ ለስክሪንም አዲስ ነኝ፣ ለፕሮግራምም አዲስ ነኝ፣ ለብዙ ነገር በቃ ለሚባሉት ነገራቶች በሙሉ አዲስ ነኝ፣ ለአየሩም ጭምር። እና አልহামዱሊላህ ግን ደስ የሚል እዚህ ጋር የነበረው አቀባበል ካንቱም ሸሙስጤም ሌሎችም ክሮች ጥሩ ስለነበሩ አልከበደኝም። እንደ ኖርማል ሆስት ነው በራሴ ሳየው፣ እንደ ጀማሪ ሳይሆን እንደ ኖርማል ሆስት ነው የመሰለኝ። ልምድ አለኝ እንዲህ እስከማለት ደረጃ እንደ ጀማሪ በቃ እንዴት እንደዚህ በሰዓቱ ስንሰራው በእርግጥ ተመስጠን ሁላችንም ከልባችን ልፍት ብለን የሰራነው። ግን ያው የሰራነው ስናይ ነው ጉለቱንም ትክክል መሆኑንም ምናምን የምናውቀው። እና ጥሩ ጊዜ ነበር። አቀባበሉም ጥሩ ነበረ። ሸምሐባም እንደገና ሸምስጤም ሌሎችም ልጆች የነበሩት አብሮን ይሰሩት የነበረው በቃ አላካበዱ። አንዳንዴ እኮ ሰዎች የሆነ በራሳቸው ስቴጅ ያያሉ ሰውን። ለምሳሌ እኔ በራሴ ስቴጅ ሰውን የማይ ከሆነ ያ ሰው ከኔ በታች ከሆነ ይከብደዋል ለዛ ሰው። እና የሸምሐባ አቀባበል የመስራት ሂደቱን ሸምስጤም ጋር የነበረው ያ ነገር ባለንበት ስለሆነ የተያዝነው። አንቱም ከራሳችሁ ዝቅ ብላችሁ ሸምስጤም እንደዛው ዝቅ ብለው ነው። ሸምስጤ ያሰበበትን አስበው ነው። ብቻ እንደዛ ዝቅ ብላችሁ ከስቴጃችሁ ወረድ ብላችሁ በእኛ ስቴጅ ስለሆናችሁ ነው ለመስራት ያን ያህል የቀለለን። እናመሽ ነበረ ለልብስ መረጣ እስከ ሽሮ ሜዳ ድረስ በድንገት በጣም አብዛኛው ነገር ካለባበሱ ጀምሮ ድንገት የተደረገ ነገር ነበር። ግን ፕሮግራሙ መሐባም ስለነበረው መደጋገፍም ስለነበረው ይሄ ክብሬ አልነበረም በሰዓቱ። እኔ እንደዚህ ነኝ ምናምን። አሁን በሰዓቱ ሸምሐባ ከፕሮግራም አዘጋጅነት ባለፈ ዳይሬክተር ነበሩና ስህተቶቻችንን እንኳን እንደ ስህተት ሳይሆን እንዲህ ቢሆን አንዳንዴ እኮ ይሄን ለምን ትላለህ ሲባል ይጠፋብናል የምናውቀው ነገር አይደለም። በቃ ይሄ እንደዚህ ቢሆን ሲባል ደግሞ ሞር የተሻለ ነገር ራሳችንን የምንፈጥረው ነበርና የእናንተ ዝቅ ብሎ ከኛ ስቴጅ እኩል ሆኖ ለመስራት መሞከር ለማስለመድ መሞከር ደግሞ
ይበልጥ በቃ እኛንም ፐርፌክት እንድንሆን ጥሩ ፕሮግራምም እንዲወጣው ሰውም ዘንዳ ደግሞ ተቀባይነት እንዲኖረው ደስ የሚል ያልተለመደ ነበር ፕሮግራሙ። ጭራሽ እንደዚህ አይነት ፕሮግራም አልተለመደም። ኦልሬዲ የሞሊድ ፕሮግራሞች በብዙ ቻናሎች ይሰራሉ። በእርግጥ ግን በዚህ ልክ ተከታታይ ከዋዜማው ጀምሮ አልተሰራም። ከዛም ባለፈ ደግሞ በዚህ ልክ አስተማሪ የሆነ የሰዎችን ውጣ ውረድ የሚዳስስ የኡስታዞቻችንን የማዲሆቻችንን የቲክቶከሮቻችንን እነሱን የሚዳስስ አይነት ነገር አልነበረም እና ያ አልሐምዱሊላህ ደስ የሚልና ጥሩ ሆኖ ለዚህ እንትን ተባለ። ግን ከምንም ነገር በላይ ሁሌም የሚሰማኝና የማስበው ከጀርባችን ያለው ሰው ለሁሉ ነገራችን ምቾት የሚሰጠን ሰው ነው። ከኛ እውቀት ባሻገር ማለት የኛ እውቀት በራሱ አጃቢ ከሌለው ጥሩ አይመስለኝም፣ በቂ አይደለም ብዬ አስባለሁ እንደኔ። ለምን የሆነ እውቀትኛ ቢኖረን አብሮን ያለውን ሰው ያንን እውቀታችንን የምንጠቀምበትን መንገድ ካላሳየን ጥሩ ነገር አይመጣውም ብዬ አስባለሁ። በራሴ ያየሁትም እንደዛ ነው ያለፍኩበት። ለምን አንቱ እንግዲህ ጦሃ ጀማዓን መስርታችሁ ምናምን ጥሩ ፍሬ ያፈራችሁ ናችሁ። እኛ ደግሞ ከስክሪን ቲቪን ከማየት በዘለለ ያልነበርን እና ያ ነገር ደግሞ እንደዚህ በቃ ጥሩ ነገር እንድንማር ጥሩ ነገር ለሌሎችም ደግሞ ሜቢ ከዚህ በኋላ አላህ ብሎት ራሱ ጥሩ ነገር ከመጣ ሌሎችን ጥሩ አድርገን በእናንተ ስቴጅ እንድናልፍ ነው ያደረጋችሁን እና ለሁሉም ነገር ደግሞ መነሻው እንደሚታወቀው የሁሉም ሰው ጥበብም ይሁን ማዲህም ይሁን ኡስታዝም ይሁን ምንም ይሁን ከመድረሳ ነው ይዞት የሚወጣው። በቃ አስሉ መድረሳ ነው፣ መውሊድ ነው። የብዙ ሰዎችን ስንሰማ ማለት ነው። እኔም እንግዲህ አንዋር መስጂድ ላይ በሚታወቀው የመውሊድ ፕሮግራም ሁሌም በነሽዳው ላይ አልጠፋም። በነሽዳው ዘርፍ ላይ በደንብ ነው የምኖረው እና ለዛ ደግሞ ኡስታዞቻችን የሚከፍሉት ዋጋ አለ። አሁን ለምሳሌ እኛ ወተን ዛሬ ቲቪ ላይ እንዲህ ብለን ምናምን ብለን ስናወራ በራሳችን ሳይሆን ነበረው ከጀርባችን የሆነ ሰው ነበረ። የሆነ አመት ላይ የሆነ ልጅነት ላይ እንዲህ ያደረገው ዙር መድረክ አወጣጥ መድረክ አገባብ ወንበር ደድረው ትራስ ደድረው እየወጡ እየወረዱ ያሳዩን ኡስታዞች አሉ። ግጥም ጽፈው እየሰጡን እንዲበሉ እንዲያበሉ ከሰው ፊት ወተን የምንሰራው ነገር ትክክር ነው። ግን ይሄ መፍራት ምናምን የሚባል ነገር አለ አይደለ? ይሄ ፐርፎርማንስ የሚወስድ ነገር እሱ ነገር እንዳይኖር አብረውን የተሽከረከሩ የተጫዋጫሁ ጎሮሮዋቸው እስኪደርቅ ድረስ ኢልምን ከማስተማር በዘለለ ጥበቡንም እንድንይዝ እንድንወጣ እንድንወርድ አብረውን ሲንከራተቱልን የነበሩ ደግሞ ከኋላችን ኡስታዞች አሉ እና በሁሉም ሰው ላይ በእኔ ብቻ ሳይሆን በሁሉም ሰው ላይ ግልጽ ነው። ዛሬ ቲክቶከርም ይሁን ሙስሊም ከሆነ ኡስታዝም ይሁን ማንኛውም ሰው ከጀርባው የሆነ ኡስታዝ አለ እና ከዛ ኡስታዝ ባሻገር ነው እኛ ፍሬያማ ሆነን ምናምን እንትን የምንለው እና ያንን ደግሞ እንደዚህ ጥሩ ነገር ላይ ደርሰን ኡስታዞቻችንን ስናሳያቸው እነሱም ለሌላው ተማሪ ጥሩ ሞራል ይኖራቸዋል። ሌሎች ከነሱ በኋላ የሚመጡ ኡስታዞችም ደግሞ በልጆች ተስፋ እንዳይቆርጡ። ለምን በየቤቱ ብዙ አይነት ልጅ አለ፣ ብዙ አይነት አመል ያለው። ግማሹ ረባሽ ነው፣ ግማሹ ጸባይኛ ነው፣ ግማሹ ማይቀራ ነው፣ ግማሹ ለመጫወት ቁርአን ቤት የሚሄድ ነው ምናምን እና ያንን ሁላ አቅፈው ደግሞ ዛሬ ላይ የሚያቀሩ ኡስታዞች የሆነ ሰው እንደሚወጣላቸው እንዲያስቡ ፈልጋለሁ። አለ ማለት የሆነ ሰው አላህ ያዘጋጅላቸዋል የልፋታቸውን ውጤት የሚያዩበት እና እንደዛ አይነት ነገር ስላለ በልጆች ላይ በምንለፋ ሰዓት ኡስታዞቻችን አንሰልች፣ በቃ ደስተኛ ናቸው። በእርግጥ ምንም ጥርጥር የለውም። ግን አንዳንዴ ደግሞ እስከመች ከነዚህ ልጆች ጋር እስከመች ምናምን አንበል፣ ጥሩ ፍሬ ይኖረናል እና ኡስታዞቻችንን የሁላችንንም ጀዛኩሙላህ ኸይረን ማለት ፈልጋለሁ። ጥሩ ነበር ማሻአላህ። ቀጣይ ኡስታዝ ሙስጠፋ ነው። ኡስታዝ ሀይደር ነው የምትቀጥሉት። እንደዚህ ክሪስ ክሮስ ግን የሾዎቹ ቢቆይ ጨረሻ ላይ የኡስታዝ ሀይደር ብዙ ነገር ይኖራቸዋል። ለዛ ብቻቸውን አንድ ነገር ተይዞላቸው ነው የሚለው ደስ ይለኛል። ምን ትላለች? ይያዝልኝ እንዴ ሳትማ ሾቱ ደግሞ መርሐባ ኡስታዝ ሙስጠፋ